ይሄ ነገር መገጣጠም ነው ወይስ ግልጽ ስርቆት ነው? እንዴት አንድ የምዕራባውያን ፊልም ከአማርኛ ፊልም ተኮርጀው ነው ትላለ ብላችሁ ልትስቁብኝ ትችላላችሁ። ነገር ግን ትላንትና እንቅልፌን ስላሳጣኝ አንድ ነገር ነው ዛሬ ማወራላችሁ። በዓለም አቀፍ ደረጃ በጣም ብዙ ሰው ያስለቀሰ ያለ አንድ ፊልም አለ ሰሞኑን የተለቀቀ። በጣም የሚገርመው ይሄ ፊልም ከአንድ አመት በፊት አካባቢ ከተሰራ አማርኛ ፊልም ጋር በጣም ይመሳሰላል። እንደውም እኔ መኮረጅ ብየዋለሁ። ስለዚህ ይሄ ነገር መገጣጠም ነው ወይስ ኩረጃ? የአማርኛ ፊልም ለዚህም በቅቷል? በዚህ ቪዲዮ መልሱን ታገኛላችሁ። ሰላም እንዴት ቆያችሁ ቻናሌ ቤተሰቦች? ዛሬ ትንሽ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ይሄኛው ቪዲዮ ከሌሎቹ ቪዲዮዎች አንፃር ዝቅ ያለ እይታ ሊያገኝ ይችላል። ስለዚህ ሁላችሁ በተቻላችሁ መጠን ላይክ ማድረጋችሁን እንዳረሱ። ዛሬ ይዤላችሁ የመጣሁት ቪዲዮ አብዛኞቻችሁ ሊያስቅ ይችላል። እንዴት ይሄ ልጅ እንደዚህ ይላል ሊያስብላችሁ ይችላል። ሰሞኑን የተለቀቀ አንድ እንግሊዘኛ ፊልም አለ። ይሄ ፊልም በዓለም አቀፍ ደረጃ መነጋገሪያ ሆኗል። እነ ቬሮኒካ ዳንን ጨምሮ ሌሎችም ፊልሙን ያዩ ሲያለቅሱ ምናምን በጣም ብዙ ሰዎች በተለያየ ቦታ ሆኖ ፊልሙን ያዩ ሲያለቅሱ ራሳቸውን ሪከርድ ያደርጉ ምናምን እንደውም ትሬንድ ሆኗል አሁን ማለት ነው። በማርያም ለእግዚአብሔር ኤቭሊ ቢግድ አለቅሶኛል። እና በጣም የሚገርማችሁ ነገር አብዛኞቹ ሰዎች ያለቀሱት ፊልሙን በትክክል ተረድተው አይደለም። በጣም ብዙ ሰው እዚህ ፊልም ላይ ያልተረዳው ነገር አለ። እሱ ምን እንደሆነ ነግራችኋለሁ። ፊልሙ ከምታስቡት በላይ ዲፕ ነው፣ ብዙ ትርጉም ያለው ፊልም ነው። እናም ከምታስቡት በተቃራኒ አቅጣጫ ሁላ ሊሆን ይችላል አሁን ሳስረዳችሁ ማለት ነው። ለማንኛውም እኔ በበኩል ይሄንን ፊልም ሳይ ከአንድ አመት ከምናምን በፊት ከተለቀቀ አንድ አማርኛ ፊልም ጋር ኮምፕሊትሊ ተመሳሳይ ሆኖ ነው ያገኘሁት። ሁለቱ እንዴት እንደሚመሳሰሉ አሁን አስረዳችኋለሁ። እናም ደግሞ ታይለር ፔሪ ነው የእንግሊዘኛ ፊልሙ ያው ደራሲ እና ይሄ ትልቅ ደራሲ እንዴት ከአማርኛ ፊልም ይኮርጃል ብላችሁ ብዙዎቻችሁ ልጠይቁ ትችላላችሁ። ምናልባት መገጣጠም ሊሆን ይችላል። ነገር ግን ሐሳቡ በሚገርማችሁ ሁኔታ ኮምፕሊትሊ ተመሳሳይ ነው። ሁለቱም ሰዎች ያጋጠማቸው ነገር ተመሳሳይ ነው። የፊልሙ ሐሳብ በአጠቃላይ ተመሳሳይ ነው። የሰዎቹ አሟሟት ተመሳሳይ ነው። ከምታስቡት በላይ ይመሳሰላሉ እነዚህ ፊልሞች ማለት ነው። እና በመጀመሪያ ደረጃ እነዚህ ፊልሞች ያላያችሁ ሰዎች ካላችሁ በጣም ይቅርታ አድርጉልኝ። ሁለቱንም ፊልሞች ሙሉ በሙሉ ተነትልላችኋለሁ። አሁን ብዙ ሰዎች ያልተረዱት ነገር ስላለ ስትሮ ከሚለው ፊልም ልጀምርና ሐሳቡ ምን እንደሆነ ምን እንደተፈጠረ ፊልሙ ላይ ዋና የፊልሙን ሐሳቦች ነግራችኋለሁ። ፊልሙን ያያችሁ ሰዎች ደግሞ ኮምፕሊትሊ ተቃራኒ በሆነ መልኩ ነው ይሄንን ፊልም የምትረዱት። ከዛ በመቀጠል ደግሞ ይሄንን ፊልም 9 ሞት ከሚለው የአማርኛ ፊልም ጋር ምንድነው የሚያመሳስለው? እንዴት ኩረጃ ልትለው ቻልክ ምትሉይ ሰዎች ካላችሁ በደንብ አድርጌ አስረዳችኋለሁ። ለማንኛውም ወደ ስትሮ ፊልም ስናልፍ ሰሞኑን እንግዲህ ኔትፍሊክስ ላይ ተለቆ በጣም ብዙ ሰዎች እየተነጋገሩ ነው። እናም ይሄ ፊልም የሚያጠነጥነው በአንዲት ሴትና ልጇ ዙሪያ ነው። ልጇን በሆነ አጋጣሚ ታጣታለች። ከዛ በኋላ ልጇ መሞቷን መቀበል ከብዷት የሚገርማችሁ ልጇ በህይወቷ እንዳለች አክት ስታደርግ ነበር። ይሄ ፊልም የሚገርማችሁ አንድ ቀን ብቻ ነው ሙሉ ታሪኩ በአንድ ቀን ያለቀው ማለት ነው። ስለዚህ ከጧት ነው የሚጀምረው። ፊልሙ እንዴት እንደሚጀምር ማታ ሲደርስ ምን እንደተፈጠረ ነግራችኋለሁ። በጣም የሚገርማችሁ ብዙ ነገር ነው የሚያጋጥማት በዛች አንድ ቀን ውስጥ እስከ ባንክ ዘረፋ ድረስ ከዛም በፖሊስ እስከመታጀብ ብቻ በጣም ብዙ አስቸጋሪ የሆኑ ነገሮች በአንድ ቀን ነው ያጋጥማት። እንደምታዩት ፊልሙ እንግዲህ የሚጀምረው ከአንድ ቤት ነው። እናትና ልጅ ይመስላሉ ተኝተው ነው የሚጀምረው ፊልሙ። ከዛ በኋላ ሴት በሐሳቧ አንድ ሆስፒታል ትሄዳለች። እዛ ሆስፒታል ውስጥ አንዲት ህፃን ልጅ ያው በፎጣ ተሸክማ ትታያለች ማለት ነው። ይሄኛው ፓርት በጣም ኢምፖርታንት ነው። በደንብ ስሙኝ። መጨረሻ ላይ እዚህ ጋር የሚፈጠረው ነገር በጣም ያስደነግጣቸዋል። ከዛም በኋላ እንግዲህ ልጇን ተሸክማ እየሄደች በሐሳቧ ይመጣና ከዛ ወደ ራሳቸው ይመለሳል። ሲነጋ ከእንቅልፏ ትነሳለች። እናም ልጇ አጠገቧ አለች። ከዛ በኋላ እንደምታዩት እንግዲህ ልጇን ከእንቅልፏ ትቀሰቅሳለች። እናም እዚህ ጋር አንድ ሚስ እንድታደርጉ ማልፈልገውን አንድ ፓርት ላሳያችሁ። እንደምታዩት እዚህ ጋር ልጇን እያጠበቻት ነው። ገንዳ ውስጥ ልጇን እያጠበቻት ነው። እዚህ ጋር የሚነጋገሩትን አንድ በጣም ኢምፖርታንት የሆነ ነገር ልንገራችሁ። እኔ አድግ ያለው ኮማን ብቻዬን መታጠብ እችላለሁ ትላታለች ልጇ። ከዛ እሷ ምን ብላ ተመልሳለች? አይ አንቺ ትወድቂያለሽ ብዬ ስለምፈራ ነው። በጣም ያስፈራኛል ይሄ ነገር እና ለዛ ነው ማጥብሽ ብላ ትነግራታለች። ይሄኛው ፖይንት በጣም ኢምፖርታንት ነው። ከአማርኛ ፊልሙ ጋርም የሚያመሳስለው እዚህ ጋር ስለሆነ በደንብ ስሙኝ። ስለዚህ ይሄኛውን ነገር የተናገረችው ደግሞ ለምን እንደሆነ ነግራችኋለሁ። ልጇ ብቻዋን መታጠብ ፈልጋ አይቻልም እኔ ባጥብሽ ይሻላል ብላ እንግዲህ እያጠበቻት ነው። እኔ እንዳትወርቂ ስለፈራው ነው ብላ ነው የምትናገረው። ከዛ በኋላ ይቀጥላል ፊልሙ እያለ እንግዲህ እዚህ ጋር ድጋሚ የሚያወሩት ነገር አለ። እሱም
ትምርት ቤት $40 ያስፈልጋል ከልጆቹ ጋር ምሳ እንድበላ እና አንቺ ለምን አትከፊልኝም ክላስ ውስጥ እንግዲህ በዚህ ምክንያት አስተማሪ መታ ያሸማቀቀች ነው የምትገኘው ስለዚህ አንቺ እኮ ብትከፊልኝ እኔ ከጓደኞቼ ጋር ምሳ መብላት እችላለሁ አብሬ ትላታለች ችግር የለውም አታስቢ ምናምን በተማሪዎች ፊት ነው እንደዚህ ያለችሽ አታስቢ እኔ እከፍላለሁ ከጓደኞችሽ ጋር አብረሽ ምሳ ትበያለሽ ትላታለች ማለት ነው ከዛ በኋላ እንግዲህ ፊልሙ ይጀምራል በሚገርማችሁ ሁኔታ በዚህ ሁሉ ሰዓት እቺ ልጅ የለችም አብራት በአምሯ ነው ይሄን ነገር ስታስብ የነበረው ልጇ ኦሬዲ ሞታለች ቀድሜ ልንገራችሁ ይሄን ነገር በዚህ ሰዓት ልጇ የለችም አብራት ግን በአምሯ ልጇ ሞታ የልጇን ሞት መቀበል ስላልቻለች ነው እንዳለች ያሰበች ልክ ልጇ እንዳለች ነው አክት የምታደርገው ታወራለች ልክ እዚህ ጋር እንደምትሄድ ልጇን ታጥባታለች ምናምን ልጇ ግን በህይወት የለችም እዚህ ጋር ከዛ በኋላ የሚገርማችሁ እንግዲህ ከቤቷ ተወጣና ልጇን ይዛ ትምርት ቤት ለመሄድ ትሞክራለች እዚህ ጋርም ልጇ በአካል የለችም እሷ በሐሳቧ ነው ልጇ እንዳለች አክት ያደርገች ያለችው ማለት ነው እሷ ለራሷ ምንም ብር የላትም በጣም ተቸግራ ነው የምትኖረው እና የደሞዟ ቀን ደግሞ በዛሬው ዕለት ነው ነገር ግን የቤት ኪራይ አልከፈለችም አከራዋም በጣም ስጭሁባት ነበር ነገር ግን በዚህ ሁኔታ ውስጥ ሆና እዚህ ጋር ለተቀመጠ አንድ ሰው ገንዘብ ሰታ ስታልፍ ይታያል አልኮል ምናምን እንዳገዛ ብላ ብር ሰታው ታልፋለች ማለት ነው እዚህ ጋር እንደምታዩት ልጇን ታወርድና ትሰናበታታለች ማለት ነው ቻው ይባባላሉ ከዛ በኋላ የሚገርማችሁ ነገር እዚህ ጋር ልጇን ካደረሰች በኋላ ቻው ብላት ዳይሬክተሯን ትሰናበታለች ቻው ስትል ዳይሬክተሯ በጣም ነው የደነገጠችው እዚህ ጋር ሾክ ሆና ዳይሬክተሯ ስታያት ያሳያል ይሄ ለምንድነው ልጇ የለችም ሲጀምርና ከመኪና ውስጥ ዝም ብላ በሩን ከፍታ አንድ ሰው ታወርዳለች ማንንም የለም ባዶ ነው እና የትምርት ቤቱ ዳይሬክተር እዚህ ጋር በጣም ተደናቅጣ ያለበት ፓርት አንዱ ልጇ በህይወት እንደሌለች ማሳያ ነው ነገር ግን አብዛኛው ሰው ይሄንንም ፓርት አልተረዳውም ልጇ አብራት እንዳለች ነው የተረዳው አብዛኛው ሰው ማለት ነው ልጇን ትምርት ቤት እንዳደረሰች አስባ እሷ ወደ ስራ ትሄዳለች አንደኛ አርፍዳለች ከዛ ቦሷ ይቆጣታል ይሄ ቦስ ባይ ዘ ዌይ የሚገርማችሁ እዚህ ፎቶ ላይ የምታዩት ሰውዬ በጣም ፊልሙ ላይ ከሚጠሉ ሰዎች መካከል አንዱ ነው ምክንያቱም በጣም ነበር ሲያሰቃያት የነበረው ቀኗን ሲያበላሽ የነበረው እሱ ነውና የሚገርማችሁ ከዚህ ፊልም በኋላ የፊልም ከተሰራ በኋላ የሰው ቦዲጋርድ ተቀጥሮለታል እንግዲህ ሰዎች ተበሳጭተው በፊልሙ ተናደው እሱን የሆነ ነገር እንዳያደርጉ ተብሎ ቦዲጋርድ ምናምን ተቀጥሮለታል ይሄ የምታዩት ሰውዬ ማለት ነው እና ከዛ በኋላ ምን ይፈጠራል የሆነ ሰዓት ላይ ስልክ ይደወልላታል ማለት ነው እዛው ስራ ቦታ እንዳለች ስልክ ይደወልላታል ስልክ ሲደወልላት እሷ ስታወራ የነበረው ከትምርት ቤት እንደተደወለላት አርጋ ነው አምሯ በሙሉ የሚያስበው እንደዛ ነው ነገር ግን እውነታው እንደዛ ነበር መጨረሻ ላይ ነግራችኋለሁ ከዛ በኋላ ለልጄ ቶሎ መድረስ አለብኝ ብላ ተሯሩጣ ከመስሪያ ቤት ወጣለች በዛ ሰዓትም ይሄ ሐላፊዋ በጣም ሲያስቸግራት ነበር እና ተሯሩጣ ትምርት ቤት ትሄዳለች ትምርት ቤት እንደምንም ማስፈቀዳ 30 ደቂቃ ብቻ ብላ ትምርት ቤት ለመሄድ ከወጣች በኋላ ገንዘብ ስላልያዘች ውጪ ኤቲኤም መጠቀም ፈለገች $40 ለማውጣት ነገር ግን ኤቲኤሙ $7 ብቻ አካውንትሽ ላይ ቀርቶ ማውጣት አቺን ብሎ ይከለክታታልና ውስጥ ገብታ ከማኔጀሯ ጋር ምናም ስትጨቃጨቅ ያሳያል ባንክ አካውንቴን ዘግታችሁም ቢሆን ብሬን ስጡኝ ብላ ስትጨቃጨቅ ያሳያል ከዛ በኋላ ተሯርጣ እንግዲህ ትምርት ቤት ትደርሳለች የሚገርማችሁ ልጇ ትምርት ቤት የለችም ሲጀበር እሷ ግን አምሯ ላይ አሁንም ልጇ በህይወት እንዳለች ነው አክት ታደርግ የነበረውና ሄዳ ትምርት ቤት ምንድነው የተፈጠረው የሆኑ ሰዎች መጥተው ልጇን ይዟት ሲሄዱ እሷ ማሳደግ ስላልቻለች ልጇ ትምርት ቤት ስመጣ ሰውነቷ ይሸታል እና በጣም ርቧት ነው የምትመጣው ይሄ ሁሉ ባይዘወይ አምሯ ላይ የፈጠረችው ታሪክ ነውና ልጇን የሆኑ ሰዎች ጎትተው ሲወስዱባት ያሳያል በዛ ሰዓት ማለት ነው እዚህ ፓርት ላይ ራሱ በጣም ብዙ ሰው አልቅሶ ነበር ምክንያቱም ፊልሙን በትክክል አትረዱትም ነበር አብዛኞቹ የሆኑ ሰዎች መጥተው ልጇን እየቀሟት እንደነበረ ነው አብዛኛው ሰው ያስበው ማለት ነው ነገር ግን እውነታው እንደዛ አይደለም መጨረሻ ላይ ያ ሁሉ ነገር እውነት እንዳልነበረ እንዴት እንደምታስተውል እነግራችኋለሁ ከዛ በኋላ እንግዲህ መንገድ ላይ የሚያጋጥመት ነገር አለ አንድ ቅንጡ መኪና እየነዳ የነበረ አንድ ፖሊስ አለ እና እሱ ለጥቂት ስተዋለች በሐሳብ ተጠምዳ ማለት ነውና ያ ፖሊስ ደግሞ እዛው መንገድ ላይ እንዴት እንደዚህ ታደርጋለች ብሎ ይጨቃጨቃሉ መቶ መኪናዋን ይገጫል ከዛ ብዙ እንድትቀጣና መኪናዋም እንዲታሰር ያደርጋል ማለት ነው ያ ፖሊስ ከዛ በእግሯ እንግዲህ ወደ መስሪያ ቤቱ ትመለሳለች ወደ መስሪያ ቤቱ ስትመለስ ደግሞ ቦሷ በጣም ጮሆባት ብዙ ነገር ብሏት ምናምን ከስራ ያባራታል ደሞዟን ስትጠይቀው ቦሷን ሊሰጣት አልፈለገም ተባረሻል ስለዚህ በፖስታ ነው የሚላክልሽ ቼክሽ ራሱ ስለዚህ 3 ቀን ምናምን መጠበቅ አለብሽ ብሎ እዛ ጋር አበሳጭቷት እንግዲህ ወደ ቤቷ ትሮጣለች ወደ ቤቷ ሮጣ ስትደርስ ደግሞ የሚገርማችሁ ነገር አከራዩዋ ሙሉ እቃዋን መሬት ላይ አውጥታ ጥላለች ዝናብ እየዘነበ ነበር የልጇ መድኃኒት ምናምን እዛ ጋር ተጥሎ ታገኛላችሁ ልጇ የሚጥል በሽታ አለባት እና ለዛ ነው እንግዲህ መድኃኒት ስትወስድ የነበረው ለማንኛውም ይሄንን ታሪክ በደንብ አድርጌ እነግራችኋለሁ ከዛም የሚገርማችሁ በጣም ተበሳጭታ ብዙ ነገር ተፈጥሮ ተመልሳ ወደ ስራ ቦታ ትሄዳለች
ተመልሳ ወደ ስራ ቦታ ትሄድና አለቃዋን ደሞዜን ስጠኝ ለልጄ ገንዘብ ይዤ እሄዳለሁ ትላለች አሁንም ማለት ነው እዛ ንትርክ ውስጥ ያሉ ዘራፊዎች ይመጣሉ ዘራፊዎች ይመጡና እንግዲህ ይሄ ዘራፊ ሙሉ ገንዘቡን ከነቼኳ ሊወስድ ሲል በጣም ጭቅጭቅ ውስጥ ይገቡና ሲነታረኩ እዛ ጋር እሱ በያዘው ሽጉጥ ራሱን ተሰኩሳለች ማለት ነው ዘራፊው እዛ ጋር ህይወቱ ያልፋል ከዛ በኋላ ይሄ ቦሷ አንቺ ራስሽ ነሽ ይሄን ሁሉ ነገር ያቀነባበርሽው ራስሽ ነሽ ትታሰሪያለሽ ምናምን ይላታል ማለት ነው በዚህ ሰዓት እንግዲህ አልቻለችም የራሷን ቦስም በሽጉጥ ብላ ትገለዋለች ማለት ነው እዛው ጋር ይሄን ሁሉ ነገር ሰው እንዴት ሊያደርግ ይችላል ጤነኛ አይደለችም እንዴ ምትሉ ሰዎች ልትኖሩ ይችላላችሁ አዎ ጤነኛ አልነበረች ልጇን አታ በህልም ዓለም የምትኖር ሴት ነበረች እቺ ሰው ማለት ምንም ብታደርግ በዛ ሰዓት አይፈረድባትም በዛ ሰዓት የሚያበሳጫት ሰው ላይ ሊደርስ የሚችለው ነገር አስቡ ልጇን አታ በማግስቱ ማለት ነው ከዛ በኋላ ምንም እንዳልተፈጠረ ሽጉጡን ይዛ ቼኩን ይዛ ባንክ ትሄዳለች የሚገርማችሁ ቼኩን ይዛ ባንክ ከሄደች በኋላ ምን ይፈጠራል አይዲ አልያዘችም የራሷን መታወቂያ ማለት ነው እና ቼኩን ሰጣት ልትመነዘርላት አልቻለችም በካሽ በጣም ተጨቃጨቁ ታቂኛለሽ ሁሌ እዚህ መጣለውኮ እንዴት ነው ማታቂ ለምንድነው መታወቂያን የምትጠይቂኝ ቼኩን ሶጂና ብሬን ስጪኝ እኔ ለልጄ መድረስ አለብኝ ትላታለች ማለት ነው እንቢ ስትላት እንግዲህ ሽጉጥ አውጥታ ታሳያታለች በቦርሳዋ ያዘችው የልጇ መጫወቻ ደግሞ ቦምብ ይመስላል በዚህ አጋጣሚ ባንኩን እየዘረፈች ነው ተባለ ማለት ነው እሷ የራሷ ቼክ እንዲመነዘርላት ብቻ ነው የፈለገችው በቃ ባንኩን መዝረፍ ምናምን አልፈለገች እና ምንድነው ያደረገችው ሙሉ ገንዘብ አውጥታ መስጠት ጀመረች ሽጉጥ ስላሳየች ማለት ነው ልክ እንደ ዘራፊ አስባት ማለት ነው አራኔ ገንዘቤን ብቻ ስጪኝ ይሄን ሁሉ ገንዘብ ስጪኝ አላልኩሽም ሲጀመር ብላ ተከራከራለች እዛ ጋር ከዛ ፖሊስ ይጠራል ሙሉ የዘረፋ ሲን ይፈጠራል ማለት ነው እዛ ጋር ባንክ የተዘረፈ ነው ተብሎ ማለት ነው ከዛ የሆኑ ሰዎች ውስጥ አሉ ንትርክ ይፈጠራል እዛ ጋር ማለት ነው ፖሊሶችን መተው እንደ ትልቅ ዘራፊ ስላሰቡ ውጪ ቆሞ እንግዲህ እየጠበቋት ነበር ሆስቴጅ ማለት የሆኑ ሰዎችን ይዛ ያስፈራራች እንደሆነ በማሰብ ውጪ ቆሞ ይጠብቃሉ ማለት ነው ፖሊሶች ሁለት ሰዎችን ገድላ እንደመጣች ታቃለች አሁን ደግሞ ፖሊሶች ከበዋታል ያላት ብቸኛው አማራጭ ምንድነው እነዚህን ሰዎች እዛው ቁጭ አድርጋ ከፖሊሶቹ ጋር መደራደር ነው በዛ ሰዓት የነበራት ብቸኛው አማራጭ አሁንም ድረስ የልጇን መሞት አምሯ ጭራሽ አልተቀበለው ለማንኛውም በዚህ ሰዓት እንግዲህ ከፖሊሶቹ ጋር ትደራደራለች ብዙ ነገር ይፈጠራል እሱን ማየት ትችላላችሁ ሙሉ ፊልሙ ስታዩ መጨረሻ ላይ የሚፈጠረው ነገር ምንድነው ውጪ አልወጣም ክርክር ላይ ያሉ ምንድነው አንዷ እዛ ከተያዙ ሰዎች ውስጥ አንዷ ያንን ሁሉ ነገር ስልኳን በድብቅ አስቀምጣ ላይቭ ለዓለም በሙሉ ታሰራጫለች ማለት ነው ሙሉ በሙሉ ይሄንን ነገር ያዩ ሰዎች እሷ ስታለቅስ ያዩ ሰዎች እኔኮ ባንክ ለመዝረፍ አይደለም ብሬን መውሰድ ፈልጌ ነው የመጣሁት የኔ አለቃ ደግሞ በጣም ነው ያሰቃየኝ ምናም ብላ ስታለቅስ ሁሉም ሰው የሷን ህመም ተረዳና ሰልፍ መውጣት ጀመረ ማለት ነው ፍሪ ጀናያ ያያሉ በጣም ብዙ ሰዎች ተሰብስበው እዛ ባንክ አካባቢ ራሱ መገኘት ጀመሩ ይሄንን ታሪክ ያዩ ሰዎች በላይቭ ከዛ በኋላ ላይቭ እንዲቋረጥ ተደረገ anyway መጨረሻ ላይ እቺ ሴት ልጇ እንደሞተች እንዴት እንዳመነች ልንገራችሁ መጨረሻ ላይ ምን ይፈጠራል ኤፍቢአይዎች ሄደው እናቷ ቤት ይገባሉ ስልኳ እንዲከፈት አድርገው ቀጥታ በእናቷ ስልክ ለሷ ይደውሉላታል ማለት ነው በሚደውሉበት ሰዓት እንዴት ማዘር ደወለች ብላ አንስታ ታወራለች በዛ ሰዓት ምንድነው የሚሰሩት ኤፍቢአይ እኔ ጋር እኮ መጥቶ ነው አንቺ ደግሞ ለምንድነው ባንክ እየዘረፍሽ ያለሽው ትላታለች እናቷ እኔ ባንክ መዝረፍ ፈልጌ አይደለም በቃ ብዙ ነገር ተፈጥሮ ነው ካቅሜ በላይ ሆኖ ነው እኔ ራሴን ገንዘብ ፈልጌ ነው እና ብላ ትከራከራለች በዚህ ሰዓት ምን ይፈጠራል እንግዲህ እናትየው ታስቆማታለች እያወራች ታስቆማትና ልጅሽ እኮ ትላንትና ማታ ሞታለች ብላ ትነግራታለች ወደ ሆስፒታል ወስደን አልተረፈችም ሞታለች ብላ ትናገራለች ማለት ነው በዛ ሰዓት ትነቃና ማልቀስ ትጀምራለች ከዛ በኋላ እንግዲህ ለፖሊሶች እጇን ትሰጣለች ፊልሙ እሷ ስትታሰር ያልቃል እና 9 ሞት የሚለውን አማርኛ ፊልም ደግሞ ልንገራችሁ ሁለቱ ሰዎች የሞቱበትን መንገድ አሁን ደግሞ በደንብ አስረዳችኋል ምንድነው የፊልሙ ሐሳብ ሁለቱም 9 ሞት የሚለውን ፊልም ይሄን ፊልም የፊልሙ ሐሳብ ምንድነው ሁለት ሰዎች በጣም የሚወዱትን ሰው በማጣታቸው ያን ነገር ማመን ባለመቻላቸው ሁለቱም በህልም ዓለም ሲኖሩ ነው የሚያሳየው 9 ሞት የሚለውን ፊልም ማታቁ ሰዎች ካላችሁ ከዚህ ታሪክ ጋር ቀጥታ የሚገናኝ አንድ ፓርት ላሳያችሁና ከዛ በኋላ ተመልሼ እንዴት እንደሚመሳሰሉ ነግራችኋለሁ ህዳሬ ባኞ ቤት እኮ ድቄ ነበር እንደው ይሄንን ገንዳ አውጥተሽ ጥለሽ ደህና ወለላ አሰሪልኝ ብልሽም ቢያልሽ እዚህ ጋር እናቷ ነች ሞተችው ባይዘው 9 ሞት ላይ ልጅዋ ሳትሆን እናቷ ነች ሞተችው እንዴት ነው የሞተችው እዛ ባኞ ቤቱን አስተካኪ ያለቻት ያንሸራተተኛል ወድቃለው ያለቻት ራሱ ባኞ ቤት ውስጥ እንግዲህ ወድቃ ትሞታለች እናቷ ማለት ነው ሁለቱ ብቻ ናቸው አብሮ ሚኖሩት ልክ እንደዛኛው ፊልም ማለት በዛኛው ፊልምስ አሟሟቷ እንዴት ነበር የሚለው እንገራችሁ ቀደም እንዳሳየኋችሁ መጀመሪያ መግቢያ ላይ ማማ እኔ ብቻ ልታጠብላ ልጇ ትጠይቃታለች
በሐሳብ ነው ከዚህ በፊት የተፈጠረ ነገር ስላለ ነው ያን ነገር ያስገቡትና እኔ ብቻዬን ልታጠብ አድርጌያለሁ እኮ ስትላት አይ አንቺ እንዳትወድቂ ፈርቼ ነው ብላ ትነግራትና ራሷ ታጥባታለች ምክንያቱም ልጇ የሚጥል በሽታ ስላለባት እየታጠበች እዛ ወድቃ እንዳትሞትባት ፈርታ ነው ግን የሞተችው ሪሊ በዛ ነበር እቺ ሴት በህልም ዓለሟ ነው ይሄን ነገር ስታስብ የነበረው ማለት ነው እንዴት ነው እንደዛ ያልኩበት አንዱ ምክንያት ፊልሙ ላይ የሆነ ፓርት ላይ ምን ትላለች ቤተሰቦቼ ሁሉም ሰዎች እብድ እኮ ናቸው ልጄ ሻወር ስትታጠብ ወድቃ የሆነ ቦታዎች ላይ መጎዳት አለና ያንን እኔ ላይ ነው የሚጠመጠው አንቺ ነሽ እንደዚህ ያደረግሽው ይሉኛል ብላ ትናገራለች ማለት ነው ስለዚህ ፊልሙ ላይ የሚጥል በሽታም አለባት ሌላው ደግሞ እዛ ዋኛው ቤት ውስጥ ራሴ ልታጠብላ ስትታጠብ ነው የሞተችው ማለት ነው እቺ ልጅ ኤግዛክትሊ ተመሳሳይ አሟሟት ሁለቱ ፊልሞች ላይ የሚገርማችሁ ማለት ነው ስትራው ሚለው ፊልም ላይ እንግዲህ እቺ ሴት ልጇ መሞቷን መቀበል አቅቷት በጣም ብዙ ነገር ስታደርግ ያሳያል አይደለ ኤግዛክትሊ በተመሳሳይ ሁኔታ በዚህኛው 9 ሞት በሚለው ፊልም ላይ እቺ ሴት እናቷ ሞታ መቀበል ከብዷት ምን ስታደርግ ነበር ዊርድ ነገሮች ስታደርግ ነበር አንዱ ላሳያችሁ ለምሳሌ እዚህ ፓርት ላይ እናቷ በሞተችበት ማግስት ነው ሳቋን ራሱ አይታችኋል እየሳቀች ነው የምትቀበላቸው ማለት ነው እናቷ መሞቷን ጭራሽ መቀበል አልፈለገችም የእናቷን ልብሶች አውጥታ ያጠበች ያሰጣች ያሳያል እዚህ ጋር ማለት ነው ሰው በሙሉ ኮንፊውዝድ ነው እንዴት እቺ ሴት እናቷ ሞታ እንዴት ሀዘን አትቀመጥም ምን ሆና ነው ያማታል እስከሚሉ ድረስ ማለት ነው ከዚህም በላይ ደግሞ የሚገርማችሁ ሰዎች ሊያጽናኗት ቤቷ መጥቶ በነበረበት ሰዓት ሰዎች ለቅሶ ለመድረስ ነው የመጡት ቤት እሷ ግን ጭራሽ ለቀስተኛም አትመስልም እናቷ የሞተችባት ሴትም አትመስልም ፍጥጥ ብላለች በቃ ምን ይሆኑ ነው ለምዶ የሚያለቅሱት ብላ ተነስታ የራሷን ጓደኞች እሷን ለማጽናናት የመጡ ሰዎች ስትታጽናና ያሳያል ማለት ነው ሰዎች ምን ሆና ነው ያማታል እንዴ እብድናት እንዴ እስከሚሉ ድረስ ግራ ገብቷቸው ነበር መጨረሻ ላይ የተነገረበት መንገድ ደግሞ ኦልሞስት ተመሳሳይ ነው እንግዲህ ፊልሙ የሚያልቀው እዛኛው ፊልም ላይ እናቷ ደውላ ልጅሽ እኮ ትላንትና ሞታለች ብላ ተናግራ ስታለቅስ ነው የሚያልቀው እዚህም ፊልም ላይ በተመሳሳይ ሁኔታ ለሷ በጣም የሚቀርባት ሰው በቃ እውነታውን መቀበል አለብሽ ከዚህ እውነታ ማምለጥ አትችም እናትሽ እኮ ሞታለች ብሎ በግልጽ ሲነግራት እዛ ጋር እሷ ስታለቅስና የእናቷን መሞት ስትቀበል ነው ፊልሙ የሚያልቀው ላሳያችሁ ግን ደግሞ እውነቱን መጋፈጥ ያስፈልጋል አዎ ዳር እናትሽ ሞታለች ኦፍ ኮርስ መገጣጠም ሊሆን ይችላል ነገር ግን ትንሽ እንድጠራጠር ያደረገኝ ነገሮች ልንገራችሁ አንደኛው ይሄኛው የአማርኛ ፊልም ከተለቀቀ ከአንድ አመት ከምናምን በኋላ ነው ይሄኛው ፊልም የተሰራው ሁለተኛው ደግሞ እዛ ፊልም ላይ ከዚህ ፊልም ጋር እንዳይመሳሰል ያደረጉት ነገር አለ አንደኛ ልጇ ነች የሞተችው ሌላ ደግሞ መስሪያ ቤት ላይ 9 ሞት በሚለው ፊልም ላይ መስሪያ ቤት ይስማማሉ እዛኛው ፊልም ላይ እንዳይስማሙ አደረጉ ከዛ ውጪ ደግሞ በጣም ብዙ ነገሮች ውስጥ ትገባለች ያቺኛዋ ሴት ማለት ነው እቺኛዋ ግን አለመቀበል ብቻ ነው እንጂ ሰው ወደ መግደል ምናምን አልደረሰችው ያ ነው ልዩነቱ እንጂ የፊልሙ አይዲያ ቶታሊ ምንድነው ሁለት ሴቶች ከሚወዱት ሰው ጋር ለብቻ የሚኖሩ የቤተሰብ ሰፖርት ምናምን የሌላቸው ሁለት ሴቶች የሚወዱትን ያንን ሰው በማጣታቸው ምክንያት አምሯቸው ተቀይረው ያንን ያጡትን ሰው በህይወታቸው እንዳለ አክት ሲያደርጉ ነው የሚያሳየው ይሄ ከሳይኪያትሪ አንፃር ኤክስፕሌን መደረግ የሚችል ነገር ነው እና ተመሳሳይ ስቶሪ ነው ያለው እዚህ ጋር ልዩነቱ ምንድነው እዛኛው ፊልም ላይ ስክሪፕቱን በጣም አሪፍ አድርገው ነው የጻፉት መጨረሻ ላይ ፕሎት ትዊስት አለው ሱም ሰዎች ሙሉ ፊልሙ ላይ ልጇ እንግዲህ እንዳለች ነው ሲያስብ የነበረው መጨረሻ ላይ ነው ልጇ ሞታ እንደነበር ያወቁት ማለት ነው እዚህኛው ፊልም ላይ ግን ፊልሙ ገና መሃል ሳይደርስ ነው እናቷ እንደሞተች የተነገረን ማለት ነው ስክሪፕት አጻጻፉ ብዙ ነገሩ ሊለይ ይችላል ነገር ግን የሚገርማችሁ አሟሟታቸው ራሱ ተመሳሳይ ሁለቱም ባኞ ቤት እንግዲህ ሲታጠቡ ወድቀው ነው የሞቱት ይሄ በጣም የሚገርም መመሳሰል ነው ምናልባት በዚህ ሐሳብ ኢንስፓየርድ ሆኖ ጽፎ ሊሆን ይችላል ታይለር ፔሪ ማለት ትልቅ ጸሐፊ ነው እና ሐሳቡን የሆነ ሰው እንግዲህ ነግሮት ሊሆን ይችላል ወይ ደግሞ ሁለቱም ፊልሞች ከአንድ ሌላ ፊልም ኮርጀው ሊሆን ይችላል ነገር ግን እንደዚህ አይነት ኤግዛክትሊ ተመሳሳይ የሆነ ፊልም አላየው ብቻ የአማርኛ ፊልም ለዚህ በቅቶ ከሆነ በጣም ደስ የሚል ነገር ነው የራሳችን የፊልም ኢንዱስትሪ እንዴት እንደተበላሸ ይታወቃል ስንት ጎበዝ ሰዎች ይያሉ ብዙ ነገር መስራት የሚችሉ ሰዎች ይያሉ ማይሆኑ ፊልሞች ናቸው የሚለቀቁት አብዛኞቹ ፊልሞች በቃ ማይረቡ ለዩቲዩብ ተብሎ የሚሰሩ ፊልሞች ናቸው አብዛኞቹ ማለት ነው ነገር ግን ለዚህ የሚበቃ ፊልም ደግሞ መሰራቱ ጥሩ ነው ባይ ዘ ዌይ 9 ሞት የሚለው ፊልም አሁን ነው እንደምታደንቀው ምናምን ትሉ ሰዎች ካላችሁ ከዚህ በፊት ስለዚህ ፊልም ቪዲዮ ሰርቼ ነበር በዓለም አቀፍ ደረጃ ትልቅ አዋርድ በቃ የሚገባው አይነት ፊልም ነው ብዬ ነው ማስበው ከዚህ በፊትም ተናግሬያለሁ ስለዚህ ፊልም ይሄ ፊልም ከምታስቡት በላይ ትርጉም ያለው ፊልም ነው በተለይ የቅርብ የምትሉትን ሰው ያጣችሁ ሰዎች ካላችሁ በጣም ሪሌት ታደርጋላችሁ ከዚህ ፊልም ጋር ማለት ነው ታሪኩ በጣም የሚገርም ነው
ብዙ የምትማሩበት ፊልም ነው። አንድ ሰው ሲሞት ለዛ ሰው ቅርብ የሆነ ሰው ካላለቀሰ ወይ የሆነ ነገር ወዲያውኑ እንደተለመደው ካልሆነ ብዙ ሰው የሚያስበው እንዴት ነው እንዳላዘነ ነው። ነገር ግን ሐዘን ሲበዛ ወዴት እንደሚወስድ እዚህ ፊልም ላይ በደንብ ታይቷልና 9 ሞት የሚለው ፊልም በጣም ትልቅ ፊልም ነው። ከዚህ ፊልም ቢኮረጅም አይገርምም እና አንዳንዴ ማድነቅ ያለብንን ደግሞ አድንቀን እንለፍ ብዬ ነው። 9 ሞት የሚለው ፊልም ከዚህ በኋላ እንግዲህ በዚህ ነገር መነጋገሪያ ከሆነ ክሬዲት ይገባዋል ብዬ አስባለሁ። እኔ በበኩሌ አማርኛ ፊልም የምትሰሩ ሰዎችም ካላችሁ በቃ ከሰራችሁ አይቀር እንደዚህ ብትሰሩ ይሻላል እና ያው መገጣጣም ከሆነ እንግዲህ ምንም ማድረግ አይቻልም። ነገር ግን ሐሳቡ ከዚህ ፊልም ተወስዶ ከሆነ ክሬዲት ይገባዋል ብዬ ነው ማስበው። እናንተ ምን ታስባላችሁ? ስለነዚህ ሁለት ፊልሞች ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።